ብሔራዊ ባንክ ተቀማጭ ገንዘባቸውን ማውጣት ለሚፈልጉ ደንበኞች ፈጣን ምላሽ የማይሰጡ ባንኮችን አስጠነቀቀ። የ8.5 ቢሊዮን ዶላር የውጭ ዕዳ መክፈያ ጊዜ ለ14 ዓመታት ይራዘማል ተባለ። የሲቪል ማህበረሰብ ድርጅቶች የውጭ ድጋፍ ሲያገኙ በ15 ቀናት ውስጥ እንዲያሳውቁ የሚያስገድድ አዋጅ ተዘጋጀ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታውስን ኢሊያስ ክፍሌ የሰዓቱን አበይት ዜናዎች ይዤላችሁ ቀርቤያለሁ። መልካም ቆይታ። ገንዘባቸውን ለማውጣት ለሚጠይቁ ደንበኞች ቅድሚያ ሰጥተው በፍጥነት ምላሽ የማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወስድ የብሔራዊ ባንክ አሳሰበ። የኢትዮጵያ ብሔራዊ ባንክ ዋና ገዢ አቶ ማሞ ምህረቱ የ2017 በጀት ዓመት የ11 ወራት የሥራ አፈጻጸም ሪፖርታቸውን ባለፈው አርብ ሰኔ 20 ቀን 2017 ዓ.ም ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ባንኮች ደንበኞቻቸው ያስቀመጡትን ገንዘብ በተጠየቁ ጊዜ በፍጥነት መስጠት የማይችሉት ለምን እንደሆነ እንዲያብራሩ ተጠይቀዋል። አቶ ማሞ በሰጡት ምላሽም ችግሩ ብሔራዊ ባንክ በባንኮች ላይ በጣለው የብድር ዕቀባ ምክንያት የተፈጠረ አይደለም፣ እንዲያውም በብሔራዊ ባንክ እይታ በባንክ ስርዓት ውስጥ የጥሬ ገንዘብ ችግር የለም ብለዋል። ነገር ግን በአንዳንድ ባንኮች በሚከተሉት ተገቢ ያልሆነ አሰራር ችግሩ መስተዋሉን የጠቆሙት አቶ ማሞ ባንኮች የደንበኞቻቸውን ጥያቄ መመለስ እንጂ የአስቀማጮችን ገንዘብ በማበደር ትርፍ ለማትረፍ ቅድሚያ ሰጥተው መስራት እንደሌለባቸው አስገንዝበዋል። በዚህ አጋጣሚ ለሕዝብ ጥሪ ማቅረብ እፈልጋለሁ ያሉት አቶ ማሞ እንዲህ ያለ ችግር የገጠመው ደንበኛ ካለ ወዲያውኑ ለብሔራዊ ባንክ እንዲያሳውቅ አሳስባለሁም ሲሉ ተደምጠዋል። ይህ ጉዳይ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ምክንያት የተፈጠረ ባለመሆኑ ባንኩ እየተገበረ ያለውን ጥብቅ የገንዘብ ፖሊሲ በሚቀጥለው ዓመትን በማስቀጠል በ2018 ዓመት የዋጋ ንረትን ወደ ነጠላ አሃዝ ለማውረድ የያዘውን ግብ ለማሳካት እንደሚሰራ አስረግጠው ተናግሯል። የማክሮ ኢኮኖሚ ሪፎርሙ ትግበራ ካስገኛቸው ውጤቶች መካከል አንዱ የሀገሪቱ የውጭ ዕዳ የመክፈል አቅም መሻሻሉ እንደሆነ የጠቀሱት አቶ ማሞ ምህረቱ ሀገሪቱ ካለባት የውጭ ዕዳው 8.5 ሚሊዮን ዶላር የሚሆነውን የመክፈያ ጊዜ እንዲሸጋሸግ የማድረግ ስራ የተወሰኑ ቀሪ ጉዳዮች ቢኖሩትም ከሞላ ጎደል ተጠናቋል ብለዋል። ቀሪው ስራ ከእያንዳንዱ አበዳሪ አገር ጋር ተጨማሪ የመግባቢያ ስምምነት መፈራረም መሆኑንም አስረድተዋል። ከውጭ አበዳሪ ሀገራት በተጨማሪም ከውጭ የግል አበዳሪዎች ጋር ተመሳሳይ ድርድር እየተደረገ መሆኑን የብሔራዊ ባንክ ዋና ገዢው ጠቁመዋል። ከዚህም በተጨማሪ በሚቀጥለው ዓመት ከልማት አጋሮች የሚገኘው ድጋፍ ተጠናክሮ እንደሚቀጥል የጠቆሙት አቶ ማሞ ይህ እንደሚሆንም ጥርጥር የለውም ብለዋል። ይህንንም ለማሳየት ብሔራዊ ባንክ በሚቀጥለው ሳምንት ውስጥ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ 750 ሚሊዮን ዶላር እንደሚያገኝ የብሔራዊ ባንክ ገዢው ተናግረዋል። በቀጣዩ ሳምንት ከሚጠበቀው 750 ሚሊዮን ዶላር ውስጥ 500 ሚሊዮን ዶላሩ ከዓለም ባንክ የሚገኝ ሲሆን ቀሪው 260 ሚሊዮን ዶላር ደግሞ ከIMF የሚገኝ መሆኑን ገልጸው ይህም በሚቀጥለው ዓመት የሚኖረውን የውጭ ምንዛሪ አቅርቦት የበለጠ ያሻሽለዋል ብለዋል። ሁለቱ ተቋማት በጥቅሉ 750 ሚሊዮን ዶላር ብድር እንደሚለቁ አስታውቀው ይህም የብሔራዊ ባንክ የውጭ ምንዛሬ ክምችትን የበለጠ እንደሚያጠናክረው አቶ ማሞ ምህረቱ ገልጸዋል። የውጭ ሀገር የሥራ ስምሪት ኤጀንሲዎች ሥራና ክህሎት ሚኒስቴር ያዘጋጀው ረቂቅ አዋጅ ለፓርላማ ከመቅረቡ በፊት ለመወያየት ጥያቄ ቢያቀርቡም ምላሽ አለማግኘታቸውና ስለ ረቂቅ አዋጁ ምንም አይነት መረጃ ሳይኖራቸው በድብቅ እነሱ እንደተወያዩበት ተደርጎ መቅረቡ ተገቢ ያልሆነና ባለድርሻ አካላትን ያላሳተፈ መሆኑን በመግለጽ ቅሬታቸውን ለፓርላማ አቅርበዋል። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂዎች ጉዳዮች ቋሚ ኮሚቴ በፓርላማ ታሪክ ምክር ቤቱን በመሙላት በርካታ ኤጀንሲዎችና የዘርፉ ተዋናዮች በተገኙበት ውይይት አካሂዷል። በውይይቱ ከተገኙት ተሳታፊዎች መካከል የህብረት ኢትዮጵያ የውጭ ሀገር የሥራ ስምሪት ኤጀንሲዎች አሰሪ ማህበር ዋና ስራ አስኪያጅ አቶ ሽመልስ አበበ የሥራና ክህሎት ሚኒስቴር የውጭ ሀገር ሥራ ስምሪት አዋጅ ማሻሻያን በተመለከተ በሰጡት አስተያየት ረቂቁ ሲዘጋጅ እንደ ማህበር በአካልም በደብዳቤም እንዲያወያዩን ለማናገር ብንሞክርም እንዲሁም ረቂቁን ስጡን እንወያይበት ብንልም አልደረሰንም ብለዋል። የአዋጁ ተፈጻሚነት እኛ ላይ ስለሚያመዝን ረቂቁን በተመለከተ ባለድርሻነንና መጀመሪያ ሐሳብ እንስጥበት ብንልም ሚኒስቴሩ ፈቃደኛ አልነበረም ያሉት አቶ ሽመልስ
አዋጁ እኛን አግልሏል ብዬ ብናገር ድፍረት አይሆንብኝም ሲሉ ገልጸዋል። በረቂቅ አዋጁ ሚኒስቴሩ ምንም አይነት ግዴታ አልተጣለበትም ያሉት አቶ ሽመልስ በርካታ ግዴታዎች ኤጀንሲዎች ላይ መጣላቸውንና ለአብነትም ለዋስትና ማስያዣ ተብሎ የተቀመጠው $250,000 እስከ $50,000 ኤጀንሲዎችን በአቅም ማጣት ምክንያት ከስራ ሊያስወጣ እንደሚችል ተናግሯል። በአቅም ማጣት በርካታ ኤጀንሲዎች ከተዘጉ በስራቸው ያሉ ሰራተኞች ቢባረሩ የሚፈጠረው ጫና ታይቷል ወይ ሲሉም ጠይቀዋል። የኢትዮጵያ የውጭ ሀገር ስራ ስምሪት ፌዴሬሽን ፕሬዝዳንት በበኩላቸው በሰጡት አስተያየት ከዚህ ቀደም አንድ ረቂቅ አዋጅ ከመጽደቁ በፊት ለሚመለከተው አካል ቀርቦ በባለድርሻ አካላት በዝርዝር ዳብሮ ይሰራ የነበረ ቢሆንም ይሄኛው አዋጅ ለሕዝብ ተወካዮች ምክር ቤት ከመቅረቡ በፊት ምንም አይነት ውይይት አልተደረገበትም ብለዋል። በውይይቱ የተገኙ ሌላኛው አስተያየት ሰጪ ማንኛውም ኤጀንሲ ለሰራተኞች መብት ክብርና ደህንነት ደረጃ አንድ ኤጀንሲዎችን ለዋስትና ማስከበሪያ የሚውል $250,000 ወይም ተመጣጣኙ የኢትዮጵያ ብር ተብሎ በረቂቁ መቀመጡ ምን ታስቦ ነው? ለምንስ በሚኒስቴር መስሪያ ቤቱ አካውንት እንዲቀመጥ ተፈለገ? ገንዘብ ማስቀመጥ የባንክ ስራስ አይደለም ወይ ሲሉ ጠይቀዋል። የሚኒስቴሩ የስራ ኃላፊዎች በሰጡት ምላሽ ረቂቅ አዋጁ ሲዘጋጅ በፊት ከህግ አግባብ ያለበት ክፍተት ከውጭ ሀገር ስራ ስምሪት አንጻር ደግሞ ያሉ ክፍተቶችን በማጥናትና የሌሎች ሀገሮች ተሞክሮዎች መዳሰሳቸውን ተናግሯል። በተጨማሪም የዚሁ ስራ ባለቤት የሆኑ ኤጀንሲዎች፣ በውጭ ሀገር የስራ ስምሪት የሚሳተፉ ባለድርሻ አካላትና የክልል ቢሮዎች በአፈጻጸም ስለሚገጥማቸው ችግሮች ግብአት መሰባሰቡን ጠቅሰው ሰኔ 17 ቀን 2016 ዓ.ም የግብአት ማሰባሰቢያ መድረክ መካሄዱን ተናግረዋል። ኤጀንሲዎቹ በባንኮቹ ያላቸው ገንዘብ አንድም በማስያዣነት የተያዘ ነው ወይም ከነጭራሹ የሌላቸው በመሆኑ አደጋ በደረሰ ሰዓት ዜጎችን ለመርዳት በፍርድ ቤት ሂደት ለማለፍ ግዴታ በመሆኑም ነው የተባለው። በመሆኑም የዜጎችን የመኖር ጥያቄ አደጋ ውስጥ በመክተት የግለሰቦችን ጥቅም የማስጠበቅ አሰራር መኖር ስለሌለበት መንግስት የዜጎችን መብት የማስጠበቅ ግዴታ አለበት ሲሉ አስረድተዋል። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በሰጡት ማብራሪያ አንዳንድ አስተያየት ሰጪዎች አርቲፊሻል ጠላትነት ለመፍጠር ለምን እንደተፈለገ ባይገባኝም እኛ እንደዛ አስበን አናውቅም ብለዋል። እኛ እየሰራን ያለነው እናንተ የምትፈጽሙት ተልዕኮ የተሳካ እንዲሆን የሚጠልፍና የሚያደናቅፋችሁ እንዳይሆን ነው ሲሉም አክለዋል። መንግስት ሙሉ ለሙሉ ለመቆጣጠር ፈልጎ ነው የተባለው ትክክል አይደለም ያሉት ወይዘሮ ሙፈሪያት መንግስት በቀጥታ ወደ ኪሱ እንዲገባ የሚፈልገው ነገር ኖሮ ሳይሆን ዜጋው ተጠቅሞ ክብሩ እንዲጠበቅና የሂደቱ ተዋንያን ፍትሃዊ በሆነ መንገድ እንዲጠቀሙ ነው የሚል ምላሽን ሰጥተዋል። ሚኒስትሯ በባንክ መቀመጥ የነበረበት ገንዘብ በሚኒስቴሩ ለምን ይሆናል በሚል ለተነሳው ጥያቄ ከገጠመን ችግር ተነስተን እንጂ መደበኛ የባንክ ስርዓትን አልተቃረንም ብለዋል። ለምንም አይነት ግድፈት የሚጋለጥ ገንዘብ አይደለም፣ ህጋዊ መንገድ በመጠቀም ጉዳይን ለማስፈጸም እድል የሚሰጥ ነው ሲሉም ሚኒስትሯ ምላሽ ሰጥተዋል። የሲቪል ማህበረሰብ ድርጅቶች ከውጭ ወይም አገር ውስጥ ከሚገኝ የውጭ አካል የፋይናንስ ድጋፍ ሲያገኙ በ15 ቀናት ውስጥ ለሲቪል ማህበረሰብ ድርጅቶች ባለስልጣን እንዲያሳውቁ የሚያስገድድ ረቂቅ ማሻሻያ አዋጅ ተዘጋጀ። የማሻሻያ አዋጁ ድርጅቶቹ ዓላማቸውን ለማሳካት ከየትኛው ህጋዊ አካል ገንዘብ የመጠየቅ የመቀበልና የመጠቀም መብት እንዳላቸው ገልጾ ከውጭ አገር ወይም በአገር ውስጥ ከሚገኝ የውጭ አካል የፋይናንስ ድጋፍ ሲያገኙ ግን ለባለስልጣኑ ማሳወቅ እንደሚኖርባቸው ደንግጓል። በዚህም ድጋፉን ካገኙበት ቀን ጀምሮ በ15 ቀናት ውስጥ የገንዘቡን ምንጭ፣ መጠን፣ ዓላማና ሌሎች መረጃዎችን ከደጋፊ ማስረጃ ጋር አያይዘው በጽሁፍ ለባለስልጣኑ ማሳወቅ እንደሚኖርባቸው በድንጋጌው ተካቷል። በስራ ላይ ያለው አዋጅ አንቀጽ 62 ንዑስ አንቀጽ 5 የውጭ ድርጅቶች በሌላ ህግ ካልተፈቀደላቸው በስተቀር ኢትዮጵያ ውስጥ በሚኖሩ የውጭ አገር ዜጎች የተመሰረቱ አገር በቀል ድርጅቶች የፖለቲካ ፓርቲዎችን በማግባባትም ሆነ ግፊት በማድረግ ተጽዕኖ መፍጠር፣ በመራጮች ትምህርት ወይም በምርጫ መታዘብ ስራ መሰማራት እንደማይችሉ ይደነግጋል። በዚሁ አንቀጽ ንዑስ አንቀጽ 6 ደግሞ የውጭ ድርጅቶች በራሳቸው የፕሮጀክት ስራዎችን ለማከናወን ወይም ከሌሎች መንግስታዊ ካልሆኑ አገር በቀል ድርጅቶች ጋር የገንዘብ የአይነትና የእውቀት ድጋፍ በማድረግ መስራት ይችላሉ በሚል ተደንግጎ የነበረው የአዋጁ አንቀጽ እንዲሰረዝ ተደርጎ ማንኛውም አገር በቀል ድርጅት በንዑስ አንቀጽ 5 የተመለከቱትን ተግባራት ለማከናወን ከውጭ የፋይናንስ ምንጭ ገንዘብ ወይም ሀብት መቀበል አይችልም በሚል ተሻሽሎ ድርጅቱ የተመዘገበበትን ዓላማ ለመተግበር በህዝብ ስም የሰበሰበውን ንብረት አስይዞ ከማንኛውም አካል ወይም ባንክ ገንዘብ ለመበደር የባለስልጣኑን ፈቃድ ማግኘት እንደሚኖርበትም በረቂቅ አዋጁ ተካቷል።
ዓመታዊ የሂሳብ ማረጋገጫና ምርመራን በሚመለከት ስራ ላይ ባለው አዋጅ ከ200,000 የማይበልጥ የሚለው ድንጋጌ ተሻሽሎ ከ1 ሚሊዮን ብር የማይበልጥ ገንዘብ የሚያንቀሳቅስ ድርጅት ገቢን፣ ወጪን፣ ሀብትና ዕዳን የሚመለከት የሂሳብ መግለጫ ብቻ ማቅረብ እንደሚችልና ባለስልጣኑ የገንዘብ መጠኑ እንዳስፈላጊነቱ ለቦርድ በማቅረብ እንዲሻሻል ሊያደርግ እንደሚችል ተገልጿል። የባንክ ሂሳብን በሚመለከት የማሻሻያ ረቂቅ አዋጁ ማንኛውም ባንክ ባለስልጣኑ በጠየቀው ጊዜ ወዲያውኑ በማናቸውም የድርጅት ስም የተከፈቱ የባንክ ሂሳቦችን ዝርዝርና የሂሳብ መግለጫዎችን የመስጠት ግዴታ አለበትም ይላል። ለሲቪል ማህበረሰብ ድርጅቶች የምዝገባ ጥያቄ ያቀረበ ድርጅት ለሀገር ደህንነት ስጋት መሆኑ የሚታመንበት ከሆነ እንደማይቀበለውና ይህንንም ባለስልጣኑ ከሚመለከታቸው አካላት ጋር በመመካከር እንደሚወስን ለዚህ አፈጻጸም የሚሆን አስፈላጊውን መመሪያ ሊያወጣ እንደሚችልም በማሻሻያ ረቂቅ አዋጁ ተቀምጧል። ይህንን ያልፈጸመ ድርጅት በቂ ምክንያት ካላቀረበ ባለስልጣኑ ድርጅቱ እንዲሰረዝና እንዲፈርስ ሊወስን እንደሚችል፣ በውሳኔው ቅር የተሰኘ ድርጅትን በአንድ ወር ጊዜ ውስጥ ለቦርዱ ይግባኝ የማቅረብ መብት እንደሚኖረው ተደንግጓል። በውሳኔው ቅር የተሰኘ ድርጅት የእግድ ውሳኔው ከተሰጠበት ጊዜ ጀምሮ በ30 ቀናት ውስጥ ቅሬታውን ለቦርድ ማቅረብ እንደሚችል በረቂቁ የተደነገገም ሲሆን በስራ ላይ ባለው አዋጅ ለፌዴራል ከፍተኛ ፍርድ ቤት ይግባኝ ማለት እንደሚችል የነበረው የአዋጅ ድንጋጌ ተሰርዞ ቦርዱ የሚሰጠው ውሳኔ የመጨረሻ እንደሚሆንም ተቀምጧል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎቻችን እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱ አበይት ዜናዎቻችን ያደመጣችኋቸው ነበሩ። መልካም ጊዜ